አደምም ገለል በይልኝ ከእኔ ራቂ፣ እነሆ የተሸነፍኩት ባንቺ ነው አላት። አንቺ ነሽ ከዛፊቱ እንዲበላ የገፋፋሽኝ አላት። ደግሞ አሁን ሌላ ነገር ማድረግ ፈለግሽን አላት። እኔና ጌታዬን መልእክት ተይን አላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ሰላማችሁ ብዝት ይበል። ከትናንቱ የቀጠለ አደምና ሐዋ የተጀመረው ከሚለው ይዤ ብቅ ብያለሁ ማለት ነው። ቻናሉን ሰብስክራይብ ያድርጉ። አደምም ገለል በይልኝ ከእኔ ራቂ፣ እነሆ የተሸነፍኩት ባንቺ ነው አላት። አንቺ ነሽ ከዛፊቱ እንዲበላ የገፋፋሽኝ አላት። ደግሞ አሁን ሌላ ነገር ማድረግ ፈለግሽን አላት። እኔና ጌታዬን መልእክት ተይን አላት። ከዚያም የሞት መልእክት እስትንፋሱን ወሰደና መልእክቱ አስክሬኑን አጠቡት፣ ከፈኑት፣ አዘጋጁት፣ ቆፈሩለት፣ ለህንድ የቀብር ጓድ አዘጋጁለትና ቀበሩት። ከመቅበራቸው በፊት ስገዱበት። ቀጥለው ቀብር ውስጥ አስገቡት፣ በኋላ አፈር መለሱበት። ከዚያም ለአደም ልጆች እንዲህ አላቸው፣ የአደም ልጆች ሆይ ይህች ደንባችሁ ናት። ቀብርን አያውቁም ነበር። ቃቤልም ሀቤልን እንዴት እንደቀበረው አያውቁም። ስለዚህ መልእክቱ ቀብር ምን እንደሆነ ሊያስተምራቸው ፈለጉ። እናም ይህች መልእክት ከሰማይ ይዘዋት የወረዷት የቀብር ስርዓት ሆነች። አደምም እድሜ ልኩን አላህን የሚታዘዝ ሆኖ ከቆየ በኋላ በዚህ መልኩ ከዚህ ዓለም ተሰናበተ። ከዚያች የዛፊቱን ቅጠል ከበላባት አንድ ጊዜ በኋላ አላህን አምጾ አያውቅም። ከዚያች ባሻገር አላህን አምጾ አያውቅም። በምድር በቆየበት 960 ሁሉ አላህን አላመፀም። እርሱ አርአያና ተምሳሌታችን ነው። አደም አለይሂ ሰላም፣ ሐዋ እርሱ ከሞተ ከ1 ዓመት በኋላ ሞተች አለይሂ ሰላም። አላህ ሱብሃነሁ ወተዓላ የመጀመሪያው የታመፀበትን ወንጀል ምን እንደሆነ አሳይቶናል። ያም ምንም እንኳ አላህ በግልጽ ቢያሳየውም ኢብሊስ ዲያብሎስ ለዕነቱላሂ ዐለይሂ ለአደም መስገድን ለመቀበሉ የተከሰተ ነበር። ሱረቱል አዕራፍ 12 አላህ ባዘዝኩህ ጊዜ ከመስገድ ምን ከለከለህ አለው። እኔ እርሱ የበለጥኩ ነኝ። ከእሳት ፈጠርከኝ፣ እርሱን ግን ከጭቃ ፈጠርከው አለ ይላል። የዚች ወንጀል መሰረቷ ኩራት ነበር። ኩራት ማለት ራስን አስበልጦ ማየት ነው። ይህም የዲን ሊቃውንታት እንደሚናገሩት የወንጀሎች ሁሉ መነሻና መሰረት ነው። ኩራት ማለት ሰው ከሌሎች እንደሚበልጥና ከሌሎች የተሻለ እንደሆነ ሲሰማው የሚመጣ ነገር ነው ይላሉ። ለዚህም ነው ኢብሊስ ወይም ዲያብሎስ እኔ ከሱ የበለጥኩ ነኝ እያለ የገለጸው። እንዴት ከሱ በላይ ለሚለው ከእሳት ፈጠርከኝ፣ እሱን ግን ከጭቃ ፈጠርከው የሚለው ቃል ይገልጸዋል። ጉዳዩ ከአንተ ከየት ሀገር፣ ከየት ጎሳ፣ ከየትኛው ቤተሰብ ነህ የሚለው አይደለም። እነዚህ ሁሉ የሚጠቅሙ አይደሉም። እንዲህ በሉ ነገሮች የሚኮፈስ ሰው እነሆ ኢብሊስን እየተከተለ ነው። እኔ ከእሳት ፈጠርከኝ፣ እርሱን ግን ከጭቃ ፈጠርከው እንዳለው ማለት ነው። አደም አለይሂ ሰላም አላህን ካመፀ በኋላ ከጌታዬ ምህረት ቃልን ተቀበለ። ጌታዬም ይቅር አለው። በሱረት ጣሃ 122 ከዚያም ጌታው መረጠው፣ ከእርሱም ጸጸቱን ተቀበለው፣ መራውም። አደም አለይሂ ሰላም በወንጀል ላይ ችክ አላለም። ኢብሊስ ወይንም ዲያብሎስ ግን በወንጀሉ ላይ ችክ አለ። ለምን አልሰገድክም ብሎ ሲጠይቀው ከማመፅ አልተወገደም። አደም ግን አለይሂ ሰላም ለምን አመፅክ ብሎ በጠየቀው ጊዜ ጌታችን ሆይ ነፍሶቻችንን በደልን፣ ለእኛም ባትምር ባታዝንልን በእርግጥ ከካሳሪዎች እንሆናለን አሉ በማለት ተናዘዘ። ምህረት በተደረገለትና የማታዝንልን ከሆነ ከከሰሩት እንሆናለን በማለት ሁለቱም ተጸጽተዋል። ይህም በአደምና በኢብሊስ ወይንም ዲያብሎስ መሀል ትልቅ ልዩነት እንዳለ ያመለክታል።
ኢብሊስ ወይም ዲያብሎስ በአመፁ ላይ በመዘውተሩና በመኩራቱ ከእሳት መሆኑ እንዲሁ በዚያው መዘውተሩ ተገቢ ሆነ። አደም ዓለይሂ ሰላም ግን ምንም ወንጀል ቢሰራና የአላህን ትእዛዝ ቢያሳይ ቢሆንም ኢብሊስ ወይም ዲያብሎስ ችክ ሲል አደም ግን ምህረትን ጠይቋል። ከዚህም በመነሳት ሊቃውንት እንዲህ ይላሉ። ጣፋንታን ከለማመን ጋር ከሆነ የወንጀል ትንሽ የለውም። ግን ጥፋትን ካመኑና ምህረትን ከጠየቁ የወንጀል ትልቅ የለውም ሲሉ ተናግረዋል። ወንጀል ከሰራ ወንጀልህን እመን፣ ምህረትን ጠይቅ፣ ወደ ጌታህ ተመለስ፣ ከዚያ ጌታ ይቅርታ ያደርግልሃል። ያ ግን በወንጀሉ ላይ ችግር የሚደርሱ አላህ የሆነ ቅጣት ይገባል ነው። ከዚያ ቀን እድሜ ልኩን አላህን ሲገዛ ከቆየ በኋላ አደም እንዴት እንደሞተ አይተናል። አላህን አንዴ እጅ አላመፀም፣ አንዴ እንጂ አላመፀም። ይህችም የዛፊቱን በበላ ጊዜ የነበረችው ወንጀል ናት። ካለ እርሷ በፍጹም አላህን አልወነጀለም። 960 ዓመት በቆየበት እድሜው አላህን በፍጹም አላመፀም። እርሱ አባታችንና አርአያ ተምሳሌታችን ነው። ሐዋ እርሱ ከሞተ ከ1 ዓመት በኋላ ሞተች ዓለይሂ ሰላም። ከአደም ዓለይሂ ሰላም በኋላ ፍርድን በመስጠት በመሪነትና በነብይነት የተሾመው የአደም ልጅ ሺስ ነው። በምድር ላይ በፍትህና በጥሩ ነገር ላይ ፍርድ ሲሰጥ ጀመረ። ግን በሜዳማ አካባቢዎች ጥፋት ተስፋፋ። ይህም በቃቤል ህዝቦች ዘንድ ነበር። ወንጀል ተስፋፋ። የወንጀሎቹ መሃል ግድያ ነበረበት። አንዳቸው ሌላኛውን እንዲሁም በአካባቢው የሚያልፉትን የተጠሩትን የአደም ልጆች መግደል ተያያዙ። በዚህ መልኩ ጥፋት ተስፋፋ። ይህም ኢብኑ አባስ እንደ በፊተኛይቱ መሐይምነት ጊዜ መገለጥም በጌጥ አትገለጡ አንቀጽ ባነበቡ ጊዜ እንዲህ ብለዋል። ከአደም ልጆች ሁለት ጀግኖች ማለት ከአደም ጋር በነበሩት ትውልዶች አንዳቸው በሜዳማ አካባቢ ነው ጀመረ። የቃቤል ቡድን ሜዳማ አካባቢ ይኖሩ ነበር፣ ሌሎቹ ደግሞ በተራራ ላይ ይኖሩ ነበር። የተራሮቹ ወንዶች ፊታቸውን የሚያሸበርቁ ነበሩ፣ ማለት ተራሮቹ ላይ የነበሩ ወንዶች ውበት ነበራቸው። ሴቶቻቸው ደግሞ ፍንጋዎች ነበሩ፣ በውበት ያነሱ ነበሩ። የሜዳማው አካባቢ ሴቶች ውቦች ሲሆኑ፣ ወንዶቻቸው ደግሞ ፍንጋዎች ነበሩ። በሜዳ አካባቢ ያሉ ሴቶች ውቦች ነበሩ። ኢብሊስ ወይም ዲያብሎስ ደግሞ ጉዳዩን ተመልክቶ ስራውን መስራት ጀመረ። ጥፋትን ከጊዜ ወደ ጊዜ እያሳደገ መጣ። ኢብሊስ ወይም ዲያብሎስ በሜዳማው አካባቢ ወዳሉ ወንዶች አንዱን በአንድ ወጣት ልጅ መልክ ቀረበውና ራሱን ቅጥረኛ አድርጎ እርሱ ዘንድ ይሰራ ጀመር። ከቃቤል ዘንድ መጥቶ ማለት ነው። ይህም ወጣት በወጣት የተመሳሰለው ኢብሊስ ወይም ዲያብሎስ ዜማንና ዘፈንን እያስተማራቸው ጀመረ። ኢብሊስ ወይም ዲያብሎስ እረኞች የሚዘፍኑትን አይነት ይዘፍንላቸው ጀመር። ሰዎች ከዚያ በፊት ሰምተውት የማያውቁትን የድምፅ ቅላጼ ይዞላቸው ቀረበ። ይህም በየአካባቢያቸው ላሉ ሰዎች ደረሰና ድምፁና ዘፈኑ ተራራ ላይ ወዳሉ ሰዎች ሳይቀር ተዳረሰ። እያደር ወደ እነርሱ በመቅረብ ይህንን ዘፈን ያዳምጡ ጀመር። በዓመት የሚሰበስቡት በዓልም መሰረቱ። እነዚያ የቃቤል ጭፍሮች በዓልን መሰረቱ። በዚህ በዓል ቀን ሴቶች ለወንዶች ውበታቸውን ገልጠው ይቀርቡ ጀመር። እኒያ ተራሮች ሰዎችም ሴቶቹ በውበታቸው አማለሏቸውና ወደ ሴቶቹ ይመለከቱ ጀመር። አንዳንድ ሰዎች ከተራራው አካባቢ መምጣትን ተያያዙት። በጊዜው ከአደም ልጅ ከሺስ መተዳደሪያ ህጎች መካከል ደግሞ የቃቤል ልጆች ጋር ከወንድሞቻቸውም ይሁን ከሴቶቻቸው ጋር መቀላቀል የተከለከለ ነበር። ከእነርሱ አትቀላቀሉ የሚል ትዕዛዝ ተላልፎላቸው ነበር። ግን በዚህ ፈተና መታለል ከፊላቸው ሺስን ያምፅ ጀመር። በዚህ መገላለጥና ስሜትን ተታለው ተደብቀው ወደ ሜዳው ክፍል ይሄዱ ጀመር። እነሱም በዓመት በዓላቸው ሳሉ አንድ ተራራ ሰው ወደ እነርሱ ሲንደረደር ወርዶ ሴቶቹን ውበታቸውን ተመለከተና ተመልሶ ለባልደረቦቹ ነገራቸው። ሁላቸውም ያንን መመልከትን ወደዱ፣ አሰቡ፣ ፈለጉ። ቀስ በቀስ ከታችኞቹ ይቀላቀሉ ጀምሮ የቃቤል ጭፍሮች ይቀርቡ ጀመር። ሴቶቹ ተላልቀው ባሉበት በዓል ቀን ወደ እነርሱ ወረዱና በመካከላቸው ጸያፍ ነገር ዝሙትን ተገበሩ። ይህች የመጀመሪያዋ የዝሙት ምልክት ነች። ኢብኑ አባስ
ይቀጥላል።